ዛሬ ማለት ነው ቤተሰብ የማይጠበቅ ቪዲዮ ማለት ነው። በዚህ ሰዓት በዚህ ወቅት ላይ ፈኪያ አህሙን ትተው ቻግኒ ሄደች ማለት ምን ያክል እንደሚከብድ ማሰብ ቀላል ነው ማለት ነው። ፋሚሊ አህሙ ጋር እና እኛ ኦዲንስ ጋር አብረው ሲሆኑ የምንወዳቸው ጋር ምን ያክል ድብርት እንደሚፈጥር አስቡት ማለት ነው። ደግሞ አብረው መሆናቸውን የሚጠሉ ጋር ምን አይነት ፊሊንግ እንደሚፈጥር በቃ ማሰብ ቀላል ነው እላችኋለሁኝ። ሀዋይም ማለት ነው። እና በዚህ ሰዓት ላይ በእንደዚህ አይነት መልኩ አህሙን አግኝተዋል። በቃ በስስ ጎኑ ነው የገባችለት ዛሬ ማለት ነው። ለየት በሚል ነገር ማለት ነው። በቃ በዚህ ታይም ላይ እሱ የማይጠበቃ መቼም የማይፈልገው መጨረሻ ሊከፋባት የሚችለው በዚህ ሰዓት ላይ የዚህን አይነት ልለይህ ነው የሚባለውን ቋንቋ መስማቱ እሱ ጋር ራሱ በጣም ከባድ ነው ማለት ነው። በጣም እና ፈኪዬ እንኳን ቻግኝ ልሻለሁኝ እንዴ እንዳንድ ኦዲየንስ እንዳንድ እንደምወድሽ ማለት ነው። አብራችሁ ስትሆኑ እንደምወዳችሁ ዛሬ ላንቺ ትልቅ መልእክት አለኝ ማለት ነው። እንኳን ቻግኝ የሚባለው ነገር ማለት ነው ከቤት መዝናኛ ቦታ አህሙን ትተሽ ነቅነቅ እንዳት ማለት ነው። ነቅነቅ ይሄ እኔ ትእዛዝ ነው ማለት ነው። መተግበር አለብሽ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ከኔ ጋር ያለው አልሐምዱሊላህ ረብል ዓለሚን። እንዲሁም ክርስቲያን ወገኖቼ ሰላም ጤና ይስጥልኝ ብያለሁ። ሁላችሁም በያላችሁበት የአላህ ዝነትና ረህመቱ አይለያችሁ እያልኩኝ ሰላም ለሀገራችን፣ ሰላም ለህዝባችን እላለሁኝ። ለቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ ማለት ነው። ፕሊስ ሀባይብ ሰብስክራይብ አድርጉኝ። 5000 አረናፈቀኝ ሀባይብ። ሰው 50,000 20,000 30,000 ይላል። እኔ ለ5000 እኮ እዛው ቁጭ ብዬ ቀረሁኝ። አረ ሰብስክራይብ አድርጉኝ ማለት ነው። እና ቪዲዮን ደግሞ እስከ መጨረሻው እውልኝ ማለት ነው። ቪዲዮን እስከ መጨረሻው ስታውልኝ ላይክ ስታደርጉት ብዙ ጋር ተደራሽነት ያገኛል ማለት ነው። እናንተም ባልጠቀመ መልኩ እኔም እናንተም ባልጎዳ መልኩ እኔም በጠቀመ መልኩ ማለት ነው። ሀባይብ እንግዲህ ዛሬ እየላችሁ የመጣሁት አህሙና ፈክዬ በዚህ ልክ ፈክዬ ተይ እንጂ አህሙንማ በሲስ በቃ በማይመጣው ነገር እየመጣሽ ግን በነገራችን ላይ ማለት ነው ሀባይቤ የዛሬው ፕራንክ በደንብ ነው የተመቸኝ። ምክንያቱም ፕራንክ በቃ እንደዚህ ነው ተተሰሩ ያንኑ ያው አህሙ ካሜራውን በቃ ፕራንክ መሆኑ ታወቀ ማለት ነው። እንደዛ አይነት ፕራንክ ነው ኤግዛክትሊ በቃ ፐርፌክት 100%። ኦይ ማይ ጋድ በቃ ትክክለኛ እንግሊዘኛ ትላላችሁ ትክክለኛ ቪዲዮ ማለት ነው የዛሬው ቪዲዮ ማለት ነው። በቃ ፕራንክ ተተሰራሩ ሁልጊዜም እንደዚህ መሆን አለበት። በቃ ወዲያው ምርጥ በቃ ታናድዳላችሁ፣ ታስለቅሳላችሁ፣ ጨርቅን ታስጥላላችሁ። ምርጥ ፕራንክ ማለት ነው። ከዛ ወዲያው ፕራንክ ሲባል ያ ሰውዬ ልቡ አረፍ ይላል ማለት ነው። ልክ እንደ አህሙ ማለት ነው። እና ዛሬ ምን አረጉት መሰላችሁ ሀባይብ? እንግዲህ ኪያ የሚባለው ካሜራ ማናቸው አህሙ ጉድ ሰርቶት ኖሯል ተካሜራ ጀርባ እኛ ሳንሰማ ማለት ነው። ና ልጋብዝህ ናራት በኒ ወጪ ብሎ እንግዲህ አህሙ ይዞት ምግብ ቤት እናንተው ተከየሉ። እንግዲህ በዚህ እሱ ደግሞ ብር የለኝ አለ ምስኪን አካውንት የስፍር እንግዲህ መቼ ኖሮ ያቃል እያለች እንግዲህ ፈኪያ እያዛገችው ነበረ። ይዞት ምግብ ቤት ራት ልበላ ነው በአህሙ ወጪ ብሎ ኪያ ማለት ነው ይዞት ምግብ ቤት ሲሄድ እሺ እንክት አድርጎ ተበላ በኋላ ተጠገበ በኋላ አህሙ የስራህን ብሻህ ክፈል ብሻህ ተወው ብሎ ትቶት ጠረጋ የሌላችሁን ኪያን ማለት ነው። ከዛ ኪያም እንግዲህ የማይጠበቁ ሰዎች ጋር ደውሎ ያን ብር ከፍሎ አሁን ቢደውል ለስልክ አያነሳም። እንደዛ አድርጎ ተበቅሎት ነበር። ዛሬ በስስ ጎኑ በፈኪያ እኔ በማን በኩል ፕራንክ ባረገው ፕራንክ አይሆንልኝም እና በአንቺ በኩል ነው አህሙን ማግኘት የምችለው በአንቺ ነው እና ዛሬ ተባበሪኝ አላት ማለት ነው። እኔ ለሸር ነገር አልፈልግም። ለምንድን ነው በአህሙዬ የመጣ በአይኔ የመጣ አለቻው ፈክዬ። እንዲያ ነው እንዴ መብሰል ይላችኋል እንዲህ ነው። እና ዛሬ አማርኛ ቀየርኩባችሁ መሰል ይቅርታ ሀባይብ። እና አህሙን አልበቀለውም በጭራሽ ብላ እንግዲህ ኪያ ያመጣው ሀሳብ እንግዲህ ያው አልተመቻትም። የማይሆን ነገር ነው እና ምን አለች? እኔ
እንግዲህ ያው አናዶኛል፣ ግን መበቀል አልፈልግም ነበር። ዛሬ በቀል ታልከው እንግዲህ ካሜራውን ተደብቅና አለችው። ያው ገብቷታል ምን ያክል በዚህ ታይም ላይ ፈኪያ አህሙን ተለየችው ማለት አስቦት በቃ ከባድ ዱብዳ ነው የሚወርደው ማለት ነው። ምክንያቱም እነሱ ገና አሁን ነው የተገናኙት። አሁን ቪዲዮ እየሰሩ ነው። ብዙ ፕሮሰስ እየደረሰባቸው ነው። ብዙ ኮሜንት እየተሰደቡ ነው። ብዙ እየተባሉ ነው ማለት ነው። በዚህ ታይም ላይ ፈኪያ አዲስ አበባ አትኖሪም አለችኝ እናቴ ነይ ያለችኝ ቻግኒ ልሄድ ነው ብላ እንግዲህ ስትለው በቃ ትተው ትትሄድ ከባድ እንደሚሆን አወቀችና እናቴ ነይ ብላኛለች ልበልና ማናደድ ብቻ አይደለም ያቃጥላል ማለት ነው። ልበለው ስትለው ምርጥ ሀሳብ አመጣሽ አለ። እንግዲህ ያው ካሜራቸውን ደባበቁ። አህሙ መጣ። የዋሁ አህሙ አልሰማ ጉድህን የተደለተለትን አልሰማ ምጥት አለና እንግዲህ ምን ሆነሽ ነው? ጨጓሬን አሞኛል፣ ደብሮኛል። ምን ሆነሽ? እንግዲህ ትቼህ ልሄድ ነው። እንግዲህ የታምራት ደስታን ሙዚቃ ነገ ይዘፍናለሁኝ አዘፍኔ እለይሃለሁ አለችው። ማለት ምንድን ነው ቁጥር አለ አይደል? አዎ አለኝ። ደውልላት እና ጠይቃ ካላመንከኝ አዲስ አበባ ብቻሽን መሆን የለብሽም እና ከሱም ጋር መስራት የለብሽም ወደ ቻጊ ተመለሽ ይትባል። እንግዲህ አህሙ ዱብ ያወረደበት ማለት ነው። ለአንድ አመት ነበር ወይ እንትንሽ ብሏል። እንግዲህ አዎ ኖሯል። አልሰማን ግባ በለው ይልሃል አህሙ። የተዶለተልህን አላየ ሊበቀሉህ ሰሞኑን የሰራሃቸውን በቀል እነሱ ሊወጡብህ መሆኑን አንተ ቁባ የለህ እና ትቼህ ልሄድ ነው ስትለው እንግዲህ አህሙ እንዴት ብለሽ እኔን ለማጥለሻል? አይ ምስኪን እውነትን ነው ለማጥላ። ቆይ ለማሰተሽ ነው የምትሄጂው ፈክዬ? ቆይ እንደው እውነት ቢሆን እንደው ለማን ነበር ምሰጪው አደራ? ለኛ ለኦዲየንስ ብቻ ነበር? ለቤተሰቦች አሉ አለች። እንግዲህ ለኦዲየንስ ብቻ ነበር አህሙን አራግፈሽ የምትሄጂው? በዚህ ታይም ላይ በማይሆንበት ነገር ላይ በስስ ጎኑ እንደዛ አድርገሽ ትጎጂዋለሽ። እና እንደዛ ስትለው አህሙ እንግዲህ ተናደደ። እሷም እያዘጋጋት ነበር። ድብርቱ ተሱ መለየት ስለማትፈልግ እንግዲህ ምን ሆነሽ ነው ሲላት፣ በቃ እኔም ደብሮኛል። ጠይብ አንቺ እንዴት እናትሽ ማሳመንያ አቶሽ ነው አንቺ ተኔ መለየት ፈልገሽ ነው እንጂ ሲላት፣ አይ እኔ መለየት ፈልጌ አይደለም ነገር ግን ካልመጣሽ ልጅ አይደለሽም አለች። እንግዲህ ያው የእሷን ቃላት ደግሞ መፈጸም ስላለባት ሊሄድ ነው አለችው። አህሙም እንግዲህ በቃ ወገቡ ቁርጥ አለ። አይ አህሙ አይዞህ እንድን ያጋጥማል። ይሁን በሰው ላይ ፕራንክ መስራት ቀላል ነው፣ በራስ ላይ ሲሆን ደግሞ ከባድ ነው። አየኸው እና እንደዛ አድርጋ ፈክዬ ዛሬ አህሙን አናደደችው። ነገር ግን ደስ የሚለው ፓርት ምኑ ጋር መሰላችሁ? አህሙ ካሜራው ነው ስትለው በቃ ወይ ተሰማ። እንደው ምን ያክል እንደሚሰማው አስቡት እንግዲህ እንደኛ ማለት ነው። እኔ እንደተሰማ ይሰማዋል። እና ዛሬ በሚገባ ነው መልኩ አግኝተዋለች ፈኪዬን ማለት ነው። እንግዲህ ይኸው ጓደኛህ ነው ያመጣው እኔ አይደለሁም። ነገር ግን አህሙን እኮ ማለት ነው የሆነ ነገር ሲናገርባት አይታችሁታ እንዴት እንዳለኝ በቃ በዛም በቃ ካሜራ ቪዲዮውን ሲያዩ አህሙ ምን ያክል ለሱ ቦታ እንዳላት ያቀላታል ማለት ነው። ምን ያክል እንደተከራከረች እኔ አህሙ እንዳላረግም አህሙ እንዴ የኔ ሸበላ የኔ ቆንጆ እንዴ በዚህ መልኩ አልበቀለውም ብላ ነበረ። ነገር ግን ያው ተበቀለዋለች ማለት ነው። ጓደኛውም እንግዲህ ያው በቀሉም መልሷል። በቪዲዮም ተጀመረ ብሏል። እንግዲህ አህሙ አትችሉኝም፣ ግን ምን አለመሰላችሁ ሁለተኛ በዚህ አይነት ቪዲዮ በዚህ ነገር ፕራንክ እንዳታደርግኝ አለ። ምክንያቱም በጣም የሚጎዳው ነው፣ በጣም ልቡን የሚያሳምመው ቪዲዮ ስለሆነ እንትን ቃላቶች ስለሆኑ ትችህ ልሄድ ነው የሚለው እሱ ጋር መለየት የሚባለው ነገር ማለት ነው ከባድ ስለሆነበት በዚህ መልኩ ፕራንክ እንዳታደርግኝ ሁለተኛ ብሏል። እንግዲህ የአህሙ ምላሽ እንግዲህ እናያለን። ደግሞ አንተ አዳማ ትችሽ ልሄድ ነው ብለህ እንዳትመጣ እንጂ ሌላውስ ሌላ ነውና እንግዲህ የዛሬው ቪዲዮ ምርጥ ቪዲዮ ነው፣ እንደኔ ምርጥ ነው ብያለሁ። እንግዲህ የተመቻችሁ እናንተም ላይክ አድርጉ። ምርጥ የሆነበት ምክንያት ምን መሰላችሁ? ወዲያው ፕራንክ ነው መባሉ ነው እኔ ጋር በቃ ምርጥ የሆነው ማለት ነው። ፕራንክ እኮ ማንኛውም ሰው ፕራንክ ይደራረጋልና በሚገባ መልኩ አግኝተዋለች። የአህሙ ምላሽ ምን ይሆን የሚለውን እንግዲህ ቀጣይ የምናይ ይሆናል። በሌላ ቪዲዮ እስከምንመጣ ሰብስክራይብ እና ላይክ እያደረጋችሁ ሀሳብ አስተያየታችሁን እያስቀመጣችሁልን ጠብቁን። አብራችሁ የቆየሁት የፎዚ ሸጋ እናት ነኝ። ሰላም አለይኩም ወራህመቱላሂ ወበረካቱ። መቼም ይችን ቃል ሳልል መውጣት
የለብኝም ማለት ነው። ያው እንግዲህ ብዙ ኮሜንቶች ፎዚ ሸጋ መቼ ነው የምታሳይን እያሉ ነው። አላህ ያለ ቀን ማለት ነው ኢንሻአላህ። ሰላም አለይኩም ወራህመቱላሂ ወበረካቱ።